ክፉ ስለተወራ ክፉ አንሆንም። በፈጠራ አሉባልታም ሌላ ማንነት አናመጣም። አረተው አንቀላድ በዝቋላ የፈሰሰው ደም አይታያችሁ? በአርሲ አካባቢ የሞቱ ክርስቲያን ወንድሞቻችን ትዝ አይሏችሁ? በየቤተ ክርስቲያኑ እየተገደሉ ያሉ ካህናት፣ ምዕመናን አንገታቸው ላይ ክር በማሰራቸው ብቻ የሞቱት አይታዩአችሁ? ስለነሱ ሪፖርት ምንም የላችሁ? ሐሳብ እየቆነጸሉ ሁከት ለመፍጠር ተግተው የሚሰሩ እንዳሉ ብናውቅም በዚያ ደረጃ ወርደን ቤተክርስቲያናችንን የሚያስነቅፍ ተግባር ውስጥ አንገኝም። ብፁዕ አባታችን የሰላም አምባሳደር ይላል። ምንም እኮ ሰላም በሌለበት ሀገር ላይ ነው እንደው የሰላም አምባሳደር የሚሆን ብፁዕ አባት ማን ነው እሱ? በዚህ ጊዜ የት ምን ተደርጎ? ዛሬ ሁሉም ቤተክርስቲያንን መንቀፍንና አባቶችን መስደብ የአፍ መፍቻው አድርጎታል። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆነ መረጃ ተመልሼ መጥቻለሁ። እንግዲህ 44ኛው የሰበካ መንፈሳዊ ጉባኤ በዛሬው ዕለት ጥቅምት 8 ተጠናቋል። በዚህ ላይ ብፁዕ አቡነ ሳይሮስ ጠንከር ያሉ መልእክቶችን አስተላልፈዋል። ክፉ ስለተወራብኝ እኔ ክፉ አልሆንም፣ ቤተክርስቲያንን በሚያስነቅፍ ተግባርን በፍጹም አልገኝም፣ ለህሊና የሚመቸውን ስራ መስራት እቀጥላለሁ የሚሉና ሌሎችንም እንደ መመሪያ አዘል የሆኑ ነገሮች ወደፊት ደግሞ ምን መስራት እንዳሰቡም እነዚህን ነገሮች ተናግረዋልና የቅዱስ ፓትርያርኩም በመጨረሻ ያስተላለፉት አንድ መልእክት አለ። እነዚህን ይዤላችሁ መጥቻለሁ። እነዚህን በጋራ እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ እንድትጀምሩ ጠይቃለሁ። ትንሽ ሰሞኑን ቀዝቀዝ እያለ ስለሆነ ቢያንስ ከ1000 በላይ ላይክ እንዲሆን ሁላችሁም ላይክ አድርጉት። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከብፁዕ አቡነ ሳይሮስ ንግግር በፊት ነጋሽ በዳዳ ታውቁታላችሁ፣ ጋዜጠኛ ነጋሽ በዳዳ በዚህ በጉባኤው ላይ አንዳንድ የራሱን መልከታዎች አስቀምጧል። እስቲ እንግዲህ በጣም በሚያስገርም በሚያስደንቅ ጊዜ ላይ ነው የምንገኘው። ብዙ ነገሮችን መስማት የማንፈልግበት ግን እንድንሰማ የተገደድንበት፣ ብዙ ነገሮችን ማየት የማንፈልግበት ግን እያየን የተመለከትንበት ያለበት ጊዜ ነው። ከዚህ መካከል የቤተ ክርስቲያን እንግዲህ መከሯ በአንድም ይሁን በተለያየ ምክንያት ከውስጥም ይሁን ከውጪ ፈተና እየበዛባት ነው የሚገኘው። የቤተ ክርስቲያን አባቶች እዛም እዚህም ደማቸው ሲፈስ የተመለከትንበት፣ በቤተ ክርስቲያን ልጆች የሚሳደዱበት፣ በሌላ ጎንም ደግሞ ሀገር ያልተረጋጋችበት፣ ዜጋውም መሪም እኩል የሚሞትባትም ሀገር መሆኗን እየተመለከትን ነውና ስለ ቤተ ክርስቲያናችን ግን እናውራ። በጣም በሚያስገርም በሚያስደንቅ ጊዜ ላይ ነኝ። 44ኛው የሰበካ አጠቃላይ ጉባኤ እንግዲህ የተካሄደ ነው የሚገኘው። በጣም በሚያስገርም መልኩ በዚህ ሂደት ላይ በዚህ ስብሰባ ላይ ይነሳል ብለን ያሰብናቸው ነገሮች አለመነሳታቸው አስገርመውናል። ከዚህ ጋር ተያይዞ የጥቅምት ወር እንግዲህ ቅዱስ ሲኖዶስ ጉባኤ አለና አስፈላጊ ነው አይደለም የሚል ሁሉ ሐሳብ ወደ እኔ እየመጣብኝ ነው። በዚህ ጉባኤ ላይ የአባቶች ሞት፣ የአባቶች መሰደድ፣ የአባቶች እንባ፣ የልጆቻቸው መሰደድ፣ የልጆቻቸው ሞት ካልተነሳ ጉባኤው ስለ በጀት ብቻ የሚነገርበት ከሆነ እውነት ቅዱስነቱስ እስከምን ድረስ ነው የሚል ጥያቄ አንዳንዱ ሀገረ ስብከት ምን ይላል? ብፁዕ አባታችን የሰላም አምባሳደር ይላል። ምንም እኮ ሰላም በሌለበት ሀገር ላይ ነው እንደው የሰላም አምባሳደር የሚሆን ብፁዕ አባት ማን ነው እሱ? በዚህ ጊዜ የት ምን ተደርጎ? እውነት ሰላም ነን? በጣም በቃ ከዛ ሪፖርቱ ምን ይላል? ብፁዕ አባታችን ብፁዕ አቡነ እገሌ የሰላሙ አምባሳደር፣ የልማቱ ገበሬ፣ የመንጋው ጠባቂ። ኧረ በስመ አብ ምንም አይሉት የለም። ከዛስ ከክልሉ መንግስት ጋር ባላቸው ጥብቅና ግልጥ ቁርኝነት 5 ሽንት ቤቶችን ተገኝተው አስመርቀዋል ይላሉ። ገንብተዋል እኮ አስመርቀዋል፣ መርቀዋል። ኧረ ተው አንቀላልድ። በዝቋላ የፈሰሰው ደም አይታያችሁ? በአርሲ አካባቢ የሞቱ ክርስቲያን ወንድሞቻችን ትዝ አይሏችሁ? በየቤተ ክርስቲያኑ እየተገደሉ ያሉ ካህናት፣ ምዕመናን አንገታቸው ላይ ክር በማሰራቸው ብቻ የሞቱት አይታዩአችሁ? ስለነሱ ሪፖርት ምንም የላችሁ? ደረቅ ጸጥ ዝም ጭጭ። ስንናገር አትናገሩን ትሉናላችሁ። ዝም ስንል እንደው የምንፈልገውን እንኳን አትነግሩንም። ኧረ ተው እየተሸዋወድን እስከ መቼ? ኧረ በመድኃኔዓለም ተው ተው፣ በክርስቶስ ተው፣ አባቶቻችን ተው። እሺ የሀገረ ስብከቶቹን ሪፖርት ሰማን። በቅዱስ ሲኖዶስ ላይስ ምን እንሰማ ይሆን? ባህር አቋርጣችሁ ፕሌን ትኬት ቆርጣችሁ ከሀገረ ስብከታችሁ ብር ተውሳችሁ የመጣችሁ ብፁዓን አባቶች
እዚህም ያላችሁ በልጆቻችሁ የምትቀልዱ ብፁዓን አባቶች እንደው ስለ ክርስቶስ ስትሉ እንደው በመድኃኔዓለም ከሆድ የዘለለ ስለ አእምሮ ምግብ ስለ ሰው ልጆች ብትጨነቁ እንደው በእግዚአብሔር በድንግል ማርያም ይሆንባችሁና የዘንድሮ ሰበካ ጉባኤ ምን ይዞልን መጣ የሚለውን ነገር እንደው ብናውቅ ብዬ ስላሰብኩ እንደው የሆነ ነገር ብትሉ ደስ ይለናል። ከዚህ እንደው የሰማነው የማህበረ ቅዱሳንን ሪፖርት ነው። እንግዲህ ማህበረ ቅዱሳን በአካል አለ ብለን አናምንም፣ በስም አለ፣ በመንፈስ አለ። ምክንያቱም የምናውቀው ማህበረ ቅዱሳን ይሄ ነው ብዬ አይደለም። ያንን በመንፈስ ያለውን ማህበረ ቅዱሳን በአካል እንዲኖር እኔም እናንተም ጥረት ልናደርግ ይገባል። የመጨረሻ ተስፋችን ማህበረ ቅዱሳን ነው። እንደተመለከታችሁት ነው እንግዲህ ጋዜጠኛ ነጋሽ በዳዳ ያው ስለ ቤተክርስቲያናችን የሚናገር ያለውን እውነታ ብዙ ጊዜ የሚመሰክር ነው። እንደምታውቁት እንግዲህ ያነሳው በዚህ ጉባኤ ላይ መነሳት የነበረባቸው ሀሳቦች በፍጹም አልተነሱም። ለምንድን ነው እነዚህ ስለ በጀት ስለ ገንዘብ ብቻ ለምን ተነሳ የሚሉ ልክ እንደ ቤተክርስቲያን ልጅነቱ ሀሳቦችን ነው ያቀረበው። የአባቶቻችን ሞት፣ የአባቶቻችን እንግልት፣ የልጆቻቸው እንግልት፣ የቤተክርስቲያን መቃጠል፣ ቤተክርስቲያን ላይ በየጊዜው የሚደርሱ ነገሮች፣ ስዕላት ሲቀደዱ፣ እመቤታችን ላይ እንደፈለጉ ሲዘባበቱ፣ ታቦታቱ ላይ እንደፈለጉ ሲሆኑ እነዚህ ነገሮች መነሳት ነበረባቸው እዚህ ጉባኤ ላይ። እነዚህ ነገሮች ለምንድን ነው ያልተነሱት? ለምንስ መፍትሄ እንዲመጣ አልተደረገም? የሚሉ ነገሮችን አንስተዋል። በጀት ብቻ ነው ወይ የሚሉ ነገሮችን እንግዲህ ከፊታችን ጥቅምት 12 ጀምሮ ደግሞ የቅዱስ ሲኖዶስ ስብሰባ አለና እዚህ ላይ የተያዙ አቋሞች ናቸው ወደ ቅዱስ ሲኖዶስ ሄደው ወደ ተግባራዊነት እንዲወርዱ አፈጻጸም እንዲኖራቸው የሚደረገው እና እነዚህ ነገሮች ለምን አልተነሱም የሚሉ ነገሮችን በስፋት አንስተዋል። እስቲ በዚህ ላይ እናንተ ሀሳባችሁን ስጡ። እሺ ቀጥለን ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የተናገሯቸውን እስቲ በደንብ አድምጧቸው። ብፁዕ ቅዱስ አባታችን፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት እጅግ ፈታኝ በሆነ ሁኔታ ውስጥ ባደረጋችሁት ጥረት ከእቅዳችሁ አንጻር አብዛኛውን በስኬት እንደተወጣችሁ ያቀረባችሁትን ሪፖርት ያስረዳል። በአይናችንም አይተን እንደምናረጋግጠው በብዙ አህጉረ ስብከት የልማት እንቅስቃሴ አለ። የመንበረ ፓትርያርክ 35 በመቶ ድርሻን በተመለከተ በተሳለው ስሌት እንኳን 90 በመቶ የሀገር ውስጥ አህጉረ ስብከት እድገት አስመዝግበዋል። በከፍተኛ ትግልና ጥረት ላስመዘገባችሁት ለዚህ ስኬት የላቀ ምስጋናዬን በቅድስት ቤተክርስቲያን ስም አቀርባለሁ። ይህ እድገት ለበለጠ ስራ የሚያነሳሳ ሊሆን ይገባልና አሁንም ጠንክራችሁ ስሩ እላለሁኝ። ይህንኑ መሰረት አድርጎ የተበረከተላችሁ ሽልማትም ለበለጠው የሚያተጋ መሆን አለበት። በሌላ መልኩ የፐርሰንት መቀነስ የታየባችሁ አህጉረ ስብከትም ከሌሎች በመማርና ጉድለቶችን በማረም ተሽሎ ለመገኘት መጣር እንዳለባችሁ ለማሳሰብ እወዳለሁ። መንግስተ እግዚአብሔርን ከማስፋት የምዕመናንን ቁጥር በመጨመር ረገድ ሁሉም አህጉረ ስብከት በሚባል ደረጃ አዳዲስ ጥሙቃንን በከፍተኛ ቁጥር ወደ ቅድስት ቤተክርስቲያን ህብረት እንደጨመሩ የሚያሳይ ሪፖርት ቀርበዋል። ይህ በራሱ በከፍተኛ ትኩረት የምንሰራው ቀጣይ ስራ እንዳለብን ይጠቁማል። የተሰራውን ለመዝረፍ አሰፍስፎ የሚጠብቁ ተኩላዎች ስላሉ አዳዲስ ጥሙቃንን የተደራጀና ቀጣይነት ያለው ክትትል ያስፈልጋቸዋል። ባገኙት መልካም ዕድል በቤተ ክርስቲያን ውስጥ የሚያድጉበትንና ጸንተው የሚቀጥሉበትን ስራ መስራት ይገባል። በመሆኑም ስብከተ ወንጌልን የበለጠ ማጠናከር፣ ተገቢ መምህራንን መመደብና ውጤታቸውን መከታተል ተገቢ ነው። ልማትን በተመለከተ በአህጉረ ስብከትም ሆነ በአጥቢያ ደረጃ እየተደረገ ያለው ጥረት የሚደነቅ ነው። ነገር ግን ከተለመዱት ዘርፎች በተጨማሪ በአዳዲስ እሳቤና በተለያዩ መስኮች ልማትን ማስፋፋት ጊዜው በግዴታ የሚጠይቀው ተግባር ነው። አጥቢያ አብያተ ክርስቲያናት በራስ አገዝ ልማት ጠንክረው በገቢ ራሳቸውን እንዲችሉ መስራት ይገባል። ቤተ ክርስቲያን ለአካባቢው ማህበረሰብ ችግር ደራሽና አጋዥ መሆን የምትችልበትን ምግባረ ሰናይ ጠንክሮ የሚሰራበትን ነገር በተለየ ትኩረት መያዝ ያስፈልጋል።
እነዚህ ተግባራት ዛሬ ቤተክርስቲያን ላይ ለሚሰነዘሩ ነቀፋዎችና ትችቶች በመጠኑም ቢሆን ምላሽ ይሆናል። በጉባኤያችን መክፈቻ እንደተናገርነው ዛሬ ሁሉም ቤተክርስቲያንን መንቀፍንና አባቶችን መስደብ የአፍ መፍቻው አድርጎታል። እናንተም በየደረጃው የሚገጥማችሁ ፈተና ተመሳሳይ ነው። ይሁን እንጂ ክፉ ስለተወራ ክፉ አንሆንም። በፈጠራ አሉባልታም ሌላ ማንነት አናመጣም። ሐሳብ እየቆነጸሉ ሁከት ለመፍጠር ተግተው የሚሰሩ እንዳሉ ብናውቅም በዚያ ደረጃ ወርደን ቤተክርስቲያናችንን የሚያስነቅፍ ተግባር ውስጥ አንገኝም። በእነዚህ ሁሉ ወጀቦች ውስጥ ለቤተክርስቲያን የሚጠቅመውንና ለሕሊና የሚመቸውን እየለየን መስራታችንን እንቀጥላለን። ምን ጊዜም ቢሆን ወገንተኝነታችን ከእውነት ጋር ነው። በእልህኝነት ወደ ጥፋት እንድንገባ ሲገፉን የበለጠ በጎ መስራት እንመልስላቸዋለን። የበለጠ በጎ በመስራት መልስ እንሰጣቸዋለን። ጊዜው በወሬ የሚጠፋ እንዳልሆነ በሚገባ ስለምንረዳ ሙሉ ኃይላችንን ለወንጌል፣ ለልማት፣ ለምግባረ ሰናይና ለመሳሰሉት እናውላለን። የወደፊት የትኩረት አቅጣጫዎች 1. ስብከተ ወንጌል ቤተክርስቲያን በምድር ያለች የእግዚአብሔር መንግስት ስትሆን ዓላማዋ የሚገለጠው ወንጌለ መንግስተ ሰማያትን በመስበክ ነው። በመሆኑም መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በተነደፉት በአዳዲስ እቅዶች አፈጻጸም ረገድ የተሻለ የስብከተ ወንጌል አገልግሎት የሚኖርበትን ሁኔታ ለመፍጠር በተለየ ትኩረት እንሰራለን። እንደሚታወቀው የደረስንበት የዘመን ሁኔታ በተለመደው የአገልግሎት መስክ ብቻ የምንወጣው አይደለም። በመሆኑም በቴክኖሎጂም ጭምር የታገዘ ሁሉንም የመገናኛ መንገዶች የሚጠቅምና ሰፊ ተደራሽነት ያለው የስብከተ ወንጌል አገልግሎት እንዲኖረን ጥረት እናደርጋለን። ሰባኪያንን፣ የዕቅበተ ሃይማኖት መምህራንን እና ሥርዓተ ቤተ ክርስቲያንን አክብረውና ጠብቀው የሚያገለግሉ መምህራንን የሚያበረታቱ መርሃ ግብሮች ቀርጸን እንሰራለን። በተለይ ዘመኑ በሚጠይቃቸው የቋንቋና የቴክኖሎጂ አጠቃቀም ብቃቶች የሚያገለግሉ ወጣት መምህራን የሚደገፉበትን መንገድ እናመቻቻለን። ለአብነት ያህል ዲያቆን ምህረት መልአኩ ለፈጸመው አስደናቂ የሃይማኖት ጥበቃና ተግባር ከፍተኛ አድናቆት ድጋፍ ስላለን በተለየ መርሃ ግብር ጠርተን የምናመሰግንበት ሁኔታን እናመቻቻለን። ዲያቆን ምህረት ታዋቂ ከሆነ የሌላ እምነት ሰው ጋር ተከራክሮ ኦርቶዶክሳዊ እውነትን ለዓለም ገልጦ አሳይቷልና እጅግ በጣም ኮርተንበታል። በዚህ አጋጣሚ ለእርሱና በጥበብና በእውቀት ኮትኩተው ላሳደጉት ወላጆች በቅድስት ቤተክርስቲያን ስም ላቅ ያለ ምስጋናችንን እናቀርባለን። ልማትን በተመለከተ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ሪፖርት ላይ እንደተገለጠው ቤተክርስቲያን በተለያዩ ምክንያቶች ለረጅም ዓመታት ግንባታቸው የተጓተቱ ህንፃዎች አሏት። እነዚህን ህንፃዎች ማጠናቀቅና ለልማት በፈረሱ ምትክ በተገኙ ቦታዎች ሰፊ ግንባታ ለማከናወን አቅጣጫ አስቀምጠናል። ከፍተኛ መዋዕለ ነዋይ የሚጠይቁት እነዚህ የልማት ስራዎች ከፊሉ በቅርቡ ወደ ግንባታ የሚገቡ ናቸው። ከነዚህ በተጨማሪ ሰፊውን እቅድ የሚደግፉና በጥናት ላይ የተመሰረቱ አዳዲስ የልማት ስራዎች ይከናወናሉ። የህዝብ ግንኙነት እና የመገናኛ ብዙሃን አገልግሎት ቤተክርስቲያን በሁለንተናዊ መልኩ
የምትገለጥባቸው ዘርፎች ዋነኞቹ ናቸው። በተለያየ መንገድ የቤተ ክርስቲያን ገጽታ በማጉደፍ የተሰራውን ሥራ ሁሉ በመተቸትና የግል ፍላጎታቸውን በማንጸባረቅ ዘመቻ ለከፈቱ ወገኖች የሚመጥንና ተቋማዊ የሆነ ምላሽ መስጠት አስፈላጊ ነው። በመሆኑም ዘርፎቹን በሰው ኃይል ማጠናከር፣ በቴክኖሎጂ ማገዝና ተደራሽነትን ማሳደግ በትኩረት ከምንሰራባቸው ዘርፎች መካከል ናቸው። ምግባረ ሰናይን በተመለከተ በአስቸጋሪ ሁኔታ ውስጥ የሚገኙ አህጉረ ስብከትና የገጠር አብያተ ክርስቲያናትን ለመርዳት እንዲያስችሉ በተነደፉ መርሃ ግብሮች መሰረት ድጋፍ ይደረጋል። የሞቱ የካህናት ልጆች፣ በተፈጥሮ አደጋና በግጭት የተፈናቀሉ ወገኖች በሕፃናትና ቤተሰብ ጉዳይ መምሪያ በኩል ከውጪው ድጋፍ ፈንድ ለማፈላለግ ለመርዳት የሚያስችል ዝግጅት እናደርጋለን። በዚሁ አጋጣሚ ሁሉም አህጉረ ስብከት እስከ አጥቢያ ደረጃ ድረስ ባለው መዋቅር ተጎጂዎች የሚረዱበትን አሰራር ተግባራዊ እንዲያደርጉ ጥሪያችንን እናስተላልፋለን። አምስተኛ፣ የቤተ ክርስቲያን ሁሉን አቀፍ ሰላምን በተመለከተ ቀኖና ቤተ ክርስቲያንን በሚፈቅደው መሰረት ልዩነቶችን በውይይት ለመፍታት ጥረት ይደረጋል። በሀገራችን ሰላም የቤተ ክርስቲያንን ተሳትፎ ለማሳደግም እንሰራለን። በመጨረሻም ሁሉም የትኩረት አቅጣጫዎች እውን እንዲሆኑ የሁላችንም ዘርፈ ብዙ ጥረት ስለሚያስፈልግ ቅዱሱ አባት ትናንት ሰርቻለሁ ብለህ አትቁም፣ ዛሬም ነገም በሰራሃው ላይ ጨምረህ ስራ እንዳለው ጠንክራችሁ እንድትሰሩ በቅድስት ቤተክርስቲያናችን ስም አደራ እላለሁ። በ44ኛው የሰበካ መንፈሳዊ ዓለም አቀፍ ጉባኤ እንደዚህ በአማረና በተሳካ ሁኔታ እንዲከናወን በስኬትም እንዲጠናቀቅ ተግተው ለሰሩት የሰበካ ጉባኤ ማደራጃ መምሪያ ኃላፊና ሰራተኞችን በሙሉ ምስጋናችንን እናቀርባለን። እንግዲህ ብፁዕነታቸው ያው ጥሩ ለሰሩ ምስጋናን ያቀረቡት በመጀመሪያ ብዙም እንዳይንዛዛባችሁ ብዬ እንትን አላልኩትም። ጥሩ ለሰሩ ምስጋና አቅርበዋል። የተሸለሙ አህጉረ ስብከቶች አሉ። ሁሉም ለተሳትፎ ተሸልመዋል። በአንደኛ ከ1 እስከ 3 የወጡትን ደግሞ ከፍለው ወደ 8 ክፍል ከፍለው የውጭንም የሀገር ውስጥም ተከፍለው ሽልማት ተሰጥቷቸዋል። እንዲሁም ደግሞ ልዩ አንደኛ የሆኑትም ሽልማት ተሰጥቷቸዋል። በየክፍለ ሀገሩ ላሉት የሞተር ሳይክል ሽልማት ተሰጥቷል። በከተማ ላሉት ደግሞ ፕሪንተሮች፣ እነዚህ የኮፒ ማሽኖች፣ የጽህፈት መሳሪያዎች ሽልማት ተሰጥተው የማበረታቻ ነገር ከተደረገ በኋላ እንግዲህ የመጨረሻውን ማጠቃለያ ነው ብፁዕ አቡነ ሳይሮስ የሰጡት። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ስለሆኑ እንግዲህ በዚህ ውስጥ ያነሷቸው ሀሳቦች አሉ። የቤተ ክርስቲያን አባቶች የሚሰደቡበት የአፍ መፍቻ ቋንቋ እስኪመስል ድረስ የአባቶች እየተሰደቡ ነው የሚል ነገር አንስተዋል። እንግዲህ አባቶችን የሚሳደብ ትውልድ አለ ብዬ አላስብም። ሀሳቡን ነው የሚገልጽ ያለው። እኛ አባቶቻችንን በፍጹም አንሳደብም። በበኩሌ ማናቸውም ሰው ደግሞ አባቶችን መሳደብ አለበት ብዬ አላስብም። ግን ለቤተ ክርስቲያን ልጅነት የተሰማውን ይገልጻል እንጂ አባቶቻችንን ማክበር ግዴታ እንደሆነ እናውቃለን። አባቶች እየተሰደቡ ነው። በዚህ ውስጥ ሁላችሁም አላችሁ፣ በየደረጃችሁ እየተሰደባችሁ እንዲህ አይነት ስራዎችን በመስራታችሁ ትመሰገናላችሁ የሚሉ ነገሮችን አንስተዋል። ሌላው ክፉ ስለተወራብን ደግሞ ክፉ አንሆንም። እንግዲህ ከቤተ ክርስቲያን አባትም አይጠበቅም። ሲጀመር ሰዎች ክፉ ቢያወሩባቸው፣ ሰዎች የፈለገ ነገር ቢሉባቸው አባቶች ናቸው። ልክ በሐዋርያቱ እግር የተተኩ ክርስቶስን መስለው ነው። ክርስቶስ ያ ሁሉ መከራ ያ ሁሉ ነገር ሲደርስበት ምላሽ አልሰጠም፣ አጸፋ አልሰጠም። የሚያደርጉትን አያውቁም ይቅር በሉ ነው ያለውና እንደው ክፉ ስለተደረገ ክፉ ለማድረግ የሚታሰብ ከሆነ ይሄ ምድራዊ ነውና ብፁዕነታቸው ክፉ ስለተወራብን ክፉ አንሆንም ብለዋል። ቤተክርስቲያንን በሚያስነቅፍ ተግባር ላይ አንገኝም። እኛም የምንፈልገው ኦርቶዶክሳውያን ይሄ ነው። ቤተክርስቲያን ልዕልናዋ ይከበር፣ ያለችበት ክብር ይመለስ፣ የቤተክርስቲያን ክብር ይጠበቅ፣ ወደ ነበረችበት ወደ አባቶቻችን ዘመን ትሁን፣ የሚደርስባት ፈተና ይቁም ነው። ስለዚህ ቤተክርስቲያንን በሚያስነቅፍ ተግባር ላይ አትገኙ፣ ቤተክርስቲያናችሁን አስከብሩ ነው ልጆችም የሚሉት። ምናልባት ያረዳድ ምናልባት ያነጋገር ስህተት ሊሆን ይችላል። ሌላው እንግዲህ ያሉት ለህሊና የሚመቸውን መስራታችንን እንቀጥላለን። እንዲህ አይነት ንግግሮችን ተናግረዋል። በህልኝነት ሲገፉን አንገፋም። ሲገፉን ግን እኛ በጎ ስራዎችን፣ መልካም ስራዎችን፣ ለቤተክርስቲያን የሚጠቅሙ ስራዎችን ሰርተን እናሳያለን የሚሉ ነገሮችን አንስተዋል።
ጊዜው ደግሞ በወሬ ባሉባልታ እንዲጠፋ የሚፈልጉ አካላቶች አሉ። እኛ ይሄንን ግን አናደርግም የሚሉ ነገሮችን በስፋት አንስተዋል። እንደተከታተሉት የሚፈለገውም እነዚህ ነገሮች ወደ ተግባር ከዋሉ የቤተክርስቲያን ልጆች የምንፈልገው ይሄንን ነው፣ ሌላ ታሪክ አይደለም። የቤተክርስቲያናችን ልልና ይመለስ ነው። ቤተክርስቲያን ስለ ሰላም ትስበክ ነው። ቤተክርስቲያን በፍቅር በየቦታው ሄደን እንድናገለግል ይሁን ነው። ዛሬ በዘረኝነት በብሔር በጎሳ የተነጣጠለው እርስ በርስ ያለው ነገር ይቁም ነው። ቤተክርስቲያኗ ላይ የሚደርሰው በየገጠሩ በየክፍለ ሀገሩ በአባቶቻችን በምዕመናኑ ላይ የሚደርሰው እንግልት ይቁም ነው። ሌላ ታሪክ እኮ አይደለም። ይህንን አባቶች ከፊት ቀድማችሁ ከሰራችሁ ምን ይፈለጋል? የሀገሪቷም ሰላም እኮ ይመልሳል። የሀገሪቷም ሰላም የቤተክርስቲያን ሰላም መሆን የሀገሪቷም የሆነ ፐርሰንት ሰላም የመሆን ነው። ስለዚህ ይህንን ነገሮች እንድታደርጉ እንጠይቃለን። ወደፊት የሚሰሩ ስራዎችንም ብፁዕነታቸው በስብከተ ወንጌል በጣም አስፈላጊ ነው፣ የስብከተ ወንጌልን ሰባኪያን እናበረታታለን የሚሉ ነገሮች የተነሱት፣ እንዲሁም ደግሞ ዲያቆን ምህረትን ታስታውሱታላችሁ ከአንድ ፕሮቴስታንት ጋር የተከራከረውንና ያንን አንስተውም ደግሞ አመስግነዋል። እንደው እዚህ ጋር እንደ ልጅነት ይቅርታ ይደረግና በሀገራችን ሆኖ እየሰሩ ያሉት እነ አክሊል እነ ልደተ ቃል እነ ኢዮብ በርካቶች አሉ። እነዚህ አካላቶችስ እነ መዝሙረ ያሬድ እነ ዘማርያም ለምን ተረሱ? እነዚህ አካላቶችስ በጣም ትልቅ ስራን እየሰሩ አይደለም ወይ የሚለው ነገር ምናልባት በዓለም ሁሉ ትኩረት ስቦ ሊሆን ይችላል። የዲያቆን ምህረት በዓለም ትኩረት ብዙዎች ሲነጋገሩበት በጣም የዓለም ትላልቅ ሚዲያዎችም ሽፋን ስላገኙ በዛ ውስጥ ምናልባት እነዚህ ሰዎች ሊኖሩ ይችላሉ በሚል አስባለሁ። እነዚህም ሰዎች ትኩረት ቢያገኙና በማዕቀፍ ታቅፈው በየጊዜው የሚወጡ ንፋቂዎችን ቤተክርስቲያኒቷ እየተከታተለቻቸው እንደ ማዕቀፍ ይዛቸው ወደፊት የሚሄዱበት በርካታ ስራዎች በማህበራዊ ሚዲያ ስለሚሰሩ ማለት ነው። ምክንያቱም ብፁዕነታቸው ምንድነው ከቴክኖሎጂ ጋር ያለውን ነገር ጥሩ አድርገን እንሰራለን የሚሉና እነዚህ ነገሮች ያለውንም ችግር በሀገሪቷ ላይ ያለውን ችግር የመከፋፈሉ በቀኖናም የተከፋፈሉ በውይይቶች ለመፍታት ጥረት እናደርጋለን የሚሉ ሰፋ ያሉ ሀሳቦችን አንስተዋል። እነዚህን ሀሳቦች እንደ ሰውኛ ሰውነን እንቀበላቸዋለን፣ በምድር ወርደው ቢሰሩ ለማለት እወዳለሁ። በዚህ ላይ ሀሳብ አስተያየታችሁን ስጡ። እስቲ በመጨረሻ ደግሞ ብፁዕ ቅዱስ ፓትርያርኩ ያሉትን እንስማ። እሺ። በወልድ በመንፈስ ቅዱስ አንድ አምላክ አሜን። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ እንደዚሁም ከተለያዩ አህጉር ከውስጥም ከውጭም የእናታችሁን የቅድስት ቤተክርስቲያናችንን ጥሪ አክብራችሁ የተገኛችሁ በዚህ ጉባኤ ተሳታፊ የሆናችሁ ሁላችሁም እግዚአብሔር ይባርካችሁ። እንኳንም ለዚሁ ለሐዲስ ዓመት በሰላም አደረሰን። ለዚሁ ለበዓላችንም ለ44ኛው የሰበካ ጉባኤ በዓልም በሰላም ስላለን እንኳን አደረሰን። እንደዚሁም ደግሞ በዓሉን ለማክበር አባሃለው ከየቱ ወሰለሱ ጉባኤን በስም የእህሉ ያለውን ቃል ኪዳን ስለፈጸመልን ጌታችን መድኃኒታችን ኢየሱስ ክርስቶስን እናመሰግነዋለን። እግዚአብሔር እንግዲህ እዚህ የተሰበሰብነው አስገባታን ቅድስት ቤተክርስቲያን ሰበሰበችን። እናታችን ቤተክርስቲያን እናታችን ኦርቶዶክሳዊ ተዋሕዶ ሃይማኖት ስለሰበሰበችን ነው የተገናኘ ነው። እግዚአብሔር ሁሉ ጊዜ በመካከላችን በቃሉ መሰረት በተናገረው ቃል መሰረት በጉባኤያችን መሃል ሆኖ ይህን ጉባኤ በሰላም እንድንፈጽም አድርጎናል። እንግዲህ እናንተም ከየአካባቢው ከሩቅም ከቅርቡም ያለውን ሁሉ ተቋቁማችሁ ይህን የእናቲቱን ቤተክርስቲያን ጥሪ አክብራችሁ መጥታችኋል።
ይህም የሚያስመሰግናቸው ነው። ከዛም ደግሞ ተገቢውን የቤተ ክርስቲያን አስተዋጽኦ ለቤተ ክርስቲያን የሚሆን አስተዋጽኦ ሁላችሁም ስላበረከታችሁ ይህንንም እግዚአብሔር ይባርካችሁ እንላለን። እንግዲህ ይህ ታላቅ ጉባኤ በየዓመቱ የሚፈጸም ታላቅ ጉባኤ ነው እና እግዚአብሔር አምላክ ሀገራችንን በሰላም እንዲሆንልን ሰላምን እንዲያወርድልን አምላካችን ሁላችንም በጸሎት እና በምህላ ላይ ነው ያለነው። ከሁሉ በፊት ሰላም ነው። እንግዲህ ከሁሉ በፊት የሚፈልገው ሰላም ነው። ሰላም ካለ ሁሉም ነገር አለ። ሰላም ከሌለ ደግሞ ምንም ነገር የለም። ስለዚህም ሁላችንም እዚሁ የተሰበሰብነው ስለ ሰላም ለመጸለይ እንደዚህም ደግሞ የቤተ ክርስቲያኒቱን ጥሪ ለማክበር ውይይት ለማድረግ ባለፈው ጊዜ የተደረገው በስድስት አርእስት የተደረገው ውይይትም እና የተሰጠው ሐሳብ በእውነቱ የሚከበር ተቀባይነት ያለው በሥራ ላይ ለመተርጎም የሚበቃ ነውና ይህን ሁሉ ለማድረግ የቤተ ክርስቲያናችንን ጥበቃ ነው። ቤተ ክርስቲያናችንን ለመጠበቅ ለሀገራችንም ደግሞ ጸሎት ለማድረግ ሀገራችን ሰላም እንድትሆንልን ምን ጊዜም ቢሆን ከዓመት እስከ ዓመት በጸሎት ላይ ነው ያለነው፣ በምህላ ላይ ነው ያለነው። ይህንንም ደግሞ እግዚአብሔር አምላካችን ምህላችንና ጸሎታችንን እንዲቀበልልን በህብረት ሆነን በዚች አዳራሽ ተገኝተን ይህን በዓላችንን አክብረናል። እንደዚህም ደግሞ የሚቀጥለውን የቅዱስ ሲኖዶስ ጉባኤ በሰላም አስጀምሮ እንዲያስፈጽመን ደግሞ ምንጊዜም ቢሆን ጸሎታችንና ምኞታችን ነው። ስለዚህ ይህንን አምላክ ለዚህ ያበቃን አምላክ ምሕረቱን፣ ቸርነቱን፣ ረድኤቱን ይዘዝልን። እግዚአብሔር አምላክ ጸሎታችንን ይቀበልልን፣ በረድኤቱም ይጠብቀን፣ ሰላሙን፣ ፍቅሩን፣ አንድነቱን ያውርድልን። እግዚአብሔር አምላክ ይህን ጉባኤ የፈጸመ አምላክ የፈጸመ በሰላም ያስፈጸመ አምላክ የተመሰገነ ይሁን። አሜን። አቡነ ዘበሰማያት። እንደተከታተላችሁት ነው እንግዲህ ቅዱስ ፓትርያርኩ ሁልጊዜ ስለ ሰላም ነው የሚያወሩት። ማርያም ባገኙት ጉባኤ ሰላምን ሳይጠቅሱ ባገኙት መድረክ ሰላምን ሳያነሱ አልፈው አያውቁም። በቃ ዛሬም ሰላም ያስፈልገናል። ሰላም ከሌለ ምንም እኮ ከንቱ ነን። መሰባሰባችን ሁሉ ከንቱ ነው። ለመገናኘታችን ሁሉ ሰላም ያስፈልጋልና እንደው ጸሎት እናድርግ ለሀገራችን ሰላም እያሉ ሁልጊዜ ሰላም ነው እና ብፁዕ ወቅዱስ አባታችን እግዚአብሔር አምላክ በመንበረ ክብሮ አጽንቶ አቆይቶ እድሜ ጤና ሰጥቶ የሀገራችንን ሰላም የቤተክርስቲያናችንን ሰላም ያሳየን ለማለት እወዳለሁ። በዚህ ላይ እናንተ ሀሳባችሁን ስጡ። እስቲ በመጨረሻ እነዚህን እንስማ። ጥቅምት 8 አቤት አቤት አቤት! ይህንን ቅዱስ መቼም የማያውቅ ኦርቶዶክስ አለ ብዬ አላስብም። አንደበቱን ከክፋት የከለክልና ሰዎችን ተናግሮ እንዳያስቀይም በአፉ ለ30 ዓመታት ድንጋይ ጎርሶ የኖረ ቅዱስ። በእውነት ነው የምነግራችሁ። ይሄ ቅዱስ ትዕግስቱ፣ አርምሞ፣ ደግነቱ፣ ድንቅ የሆነ ተጋድሎና ትሩፋቱ ከመነገር በላይ ከአእምሮ በላይ ነው። አደራ ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። በአፉ ድንጋይ ጎርሶ በእግሩ ደግሞ ቀጥ ብሎ ቆሞ እንቅቦችን ይሰፋ ነበረ። ታዲያ የሰፋውን እንቅብ ወደ ገበያ ይዞ ይወጣና ሸጦ አንዲት ዳቦ ብቻ ገዝቶ ይመለስ ነበር። እጅግ በጣም የሚገርማችሁ ነገር እንቅቡን ዋጋ አውጥቶ አይደለም የሚገዛው፣ ሰዎቹ በፈለጉት ዋጋ ነበር የሚሸጥላቸው። ከዚያም አንዲት ዳቦ ብቻ የገዛና የተረፈውን ሂሳብ ለነዳያን መጽውቶ ይመጣ ነበር። እንደዚህ ባለ ልምድ እየኖረ እያለ ታዲያ ከዕለታት አንድ ቀን 5 እንቅቦችን ሰፍቶ ወደ ገበያ ሊሸጥ ወጣ። ታዲያ በመንገድ ላይ እየሄደ እያለም አንድ የኔቢጤ እጅግ በጣም ሰውነቱ የቆሰለ የኔቢጤ በመንገድ ላይ ያገኘውና ይለምነዋል።
ታዲያ ይሄ ቅዱስ ከእንቅቦቹ ውጪ ምንም ሂሳብ አልነበረው፣ ምንም ገንዘብ አልነበረውምና እንቅቦቹን እንካ አለው። ታዲያ ነዳዩም ቆጣ ይልና ወይ የሚበላ ነገር ካልሆነ ደግሞ ገንዘብ እንደሚፈልግ ይነግረዋል። ይሄ ቅዱስም በምልክት ምንም ገንዘብ እንደሌለው በሚነግረው ሰዓት ታዲያ ገንዘብም የሚበላም ከሌለ ለምን ወደ ገበያ ተሸክመህ አትወስደኝም አለው። እንደነገርኳችሁ የነዳዩ ገላ አይደለም ለመሸከም ለመጠጋትና ለማየት እንኳን የሚከብድ ቁስል ነው የነበረበት። ይሄ ቅዱስ ግን በደስታ አንስቶ ተሸክሞ ይዞት ወደ ገበያ ሄደ። ከገበያ እንደደረሱም ይሄ ቅዱስ ያንን ነዳይ አውርዶ ከጎኑ አስቀመጠው። ነዳዩም አላፊ አግዳሚውን ይለምን ጀመረ። ማንም የሚሰጠው ግን አላገኘም። በዚህም የተነሳ ይሄ ቅዱስ አባታችን አንዷን እንቅብ ሲሸጥ ይሄ ነዳይ ስጠኝ ሲለው ሲሰጠው፣ አሁንም አንዷን እንቅብ ሲሸጥ ይሄ ነዳይ ስጠኝ ሲለው ሲሰጠው፣ አምስቶቹንም እንቅቦች ተቀበለው። ዳቦ ሳይገዛ ሙሉዎቹን ሂሳቡን ይሄ ነዳይ ተቀበለው። ይሄ ቅዱስ ግን ምንም ዳቦ መግዣ ሂሳብ ባይተርፈውም ለነዳዩ በመመጽወቱ እየተደሰተ ተነስቶ ወደ ገዳሙ ሊሄድ ሲል ይሄ ነዳይ ምን ቢያደርግ ጥሩ ነው? አሁንም ወደ ቦታዬ ተሸክመህ መልሰኝ እንጂ አለው። የአባቶቻችን ትዕግስት እኮ እጅግ በጣም ይገርማል። ጥግ ድረስ ነው። እኛ ብንሆን አስቡት፣ መጽውተ ነው። አሁን ደግሞ እንደገና ወደ ቦታዬ መልሰኝ ሲለን ምንድን ነበር የሚሰማን? ይሄ ቅዱስም በፍቅር ጎንበስ ብሎ ተሸክሞ አዘለውና ወደ ቦታው ይዞት ሄደ። ታዲያ መጀመሪያ ካነሳበት ቦታ ላይ ሲደርሱ ይወርድለት ዘንድ ይሄ ቅዱስ ቆመ። አፉ መናገር ስለማይችል ሲቆም ይወርድልኛል ብሎ ነበረ። ይሄ ነዳይ ግን አልወርድም አለ። መቼም እኛ ብንሆን ብለን እናስበው፣ ያው ምን እንደምናደርግ ይታወቃል ብዬ ነው። ይሄ ቅዱስ ግን ቀጥ ብሎ ቆመ። ትንሽ ቆይቶ ግን ስለለቀቀውና ስለቀለለው ሊመለከተው ይሄ ቅዱስ ዘወር ቢል ያ ነዳይ መሬት ላይ የለም። በዚህ ጊዜ ቀና ቢል ግን ያየውን ነገር ማመን አልቻለም። በግንባሩ በድንጋጤ ይሄ ቅዱስ ተደፋ። እጅግ በጣም ይገርማል እኮ ወገኖቼ። ነዳይ መስሎ ሲፈትነው የነበረው እኮ ሊቀ መላእክት ቅዱስ ሚካኤል ነበር። አይገርማችሁም? አዎ ሊቀ መላእክት ቅዱስ ሚካኤል እነዚያን የምህረት ክንፎቹን ዘርግቶ በብርሃን ተከቦ በግርማ ቆሞ ተመለከተው። ሊቀ መላእኩም ይህንን የወደቀውን ቅዱስ አፈፍ አድርጎ አነሳና ወዳጄ አጋቶን ፍሬህ፣ ትዕግስትህ፣ ደግነትህ እጅግ ግሩም ነውና እኔ ሁሌም ከአንተ ጋር ነኝ አለው። እንደዚህም ብሎት ወደ ሰማይ አረገ። ቅዱስም በደስታ ወደ በዓቱ ሄዷል። የቅዱስም ሊቀ መላእክት ቅዱስ ሚካኤል እየተራዳው በጸጥታና በአርምሞ ኖሮ በዚህ ቀን አርፏል። ይህ የአርምሞ የትዕግስትና የደግነት አባት ታላቁ አባታችን አባ አጋቶን ነገ ጥቅምት 8 የዕረፍት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአባ አጋቶን ትዕግስትን፣ ቸርነትን፣ ደግነትን ያድለን። አሜን። ስጠራ ፈጥነ ስማኝ። መቼም ሁሌ አልጠራም፣ እኔ ደካማ ነኝ። ሲሞላልኝ ወደ ዓለም ነው ምሮጠው። ኪሴ ሲሞላ አላስታውስህም፣ ውስጤ ሲጎድል ደነግጣለሁ። ያን እጠራሃለሁ፣ ደካማ ነኝና። ባለፈው ለምን አልነበርክም አትበለኝ፣ ደካማ ስለሆንኩ። አቤቱ ጸሎቴን ፈጥነህ ስማኝ። ሰው ደካማ ነው። ሲሞላለትና ሲሳካለት ቀኑ ቢረዝም ደስ ይለዋል። ሲጨነቅና ሲሰቃይ ቀኑ ይረዝምበትና ባጠረ ይላል። የሰው ልብ ይፈጥናል፣ በዛው ልክ ይዘገያል እንጂ እግዚአብሔር የጊዜን ዑደት አዛብቶት አያውቅም። ስሙ ለዘላለም የተመሰገነ ይሁን የአባቶቻችን አምላክ። ስለዚህ በተሰጠን ጊዜ ውስጥ መጠቀም ባለመቻላችን ምክንያት ስጋትና ፍርሃት፣ ጭንቀትና መሸበብ ይከበናል በዚህ ዓለም ላይ። ይሄ ዓለም ምንም እንኳን ለጊዜው የምንታይበት የሚያኖረን ዓለም አለመሆኑን ብናውቅም መኖርን ግን ለዘላለም የሚቆይ አስመስሎ የሚያሳይ ስጋዊ ስዕል መንፈሳዊነታችንን እየሸረሸረ ስለጨረሰው ዘመን በመጣ ቁጥር የሞት ስጋት ፊት ለፊታችን ላይ እንዳይደቀን የእግዚአብሔር ጥበቃ ተጨመረበት። ስጋት በበዛበት ዓለም ስለምንኖር መሐሪ ስለሆነ እግዚአብሔር ይቅር ባይ ስለሆነ ሩህሩህ ስለሆነ ነገ ምን እንደሚሆን ስለማናውቅ ዛሬ እንኳን አደረሰን እንባባላለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ለመምሮቻችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። እኛም በሰማኑ 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃል። የሀገራችንን ሰላም አምላክ አሳይቶን ሁላችንም ሰላም ሆነን በፍቅር እንድንኖር እግዚአብሔር አምላክ ይርዳን ለማለት እወዳለሁ። በሌላ መርሃ ግብር እስካገኛችሁ ድረስ እጅግ አከብራችኋለሁ። ቸር ቆዩልኝ።